for Forte Tube. አክብሮታዊ ሰላምታችን እንድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች ነው። የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ታላላቅ የሃይማኖት አባቶች ላይ የሚፈጸመው ጥቃት እና ግድያ መቆም አለበት ተባለ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ጠንካራ መግለጫ አውጥቷል። በመግለጫውም ገዢ ስርዓት ህዝቡን እርስ በርሱ እያባላው ይገኛል ብለዋል። ህወሓት ከሱዳን በመነሳት በቤኒሻንጉል አቅጣጫ ሊያጠቃ ነው ተብሏል። በመቀሌና አዲግራት ከተሞች በቤተ ክርስቲያኖች የቆሎ ተማሪዎች እያፈሰ ይገኛል። ዝርዝሩን እንመለከተዋለን። በትግራይ ጠንከር ያለ ድሮን አሰሳ እየተደረገ ይገኛል። እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በታላላቅ የሃይማኖት አባቶች ላይ የሚፈጸመው ጥቃትና ግድያ መለመድ የለበትም ሲል የአማራ ክልል መጅሊስ አሳሰበ። በዳንግላ ከተማ የተገደሉትን የሃይማኖት አባት አስመልክቶ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ ድርጊቱን አጥብቆ እንደሚያወግዝ ገለጸ። በአማራ ክልል አዊ ብሔረሰብ ዳንግላ ከተማ የመስጂድ ኢማም የነበሩት ሼክ ሶፊያን አደም በታጣቂዎች መገደላቸው ይታወቃል። እኚህ የሃይማኖት አባት ቅዳሜ ሰኔ 20 ቀን 2018 ምሽት ሰላት አሰግደው ወደ ቤታቸው በሚመለሱበት ወቅት በታጣቂዎች በተተኮሰባቸው ጥይት የተገደሉ ሲሆን የቀብር ስነስርዓታቸው ከፍተኛ ቁጥር ያለው ከተማው ማህበረሰብ በተገኘበት ተፈጽሟል። ይህንን አስመልክቶ የአማራ ክልል ከፍተኛ ምክር ቤት ባወጣው መግለጫ ሼክ ሶፊያን በዳንግላ ከተማ ተውፊቅ መጅሊስ ውስጥ 15 ዓመታት በኢማምነት ያገለገሉ መሆናቸውን ጠቅሶ በአዊ ማህበረሰብ ዞን ዑለማ ምክር ቤት ጸሐፊ በመሆን በታማኝነት መስራታቸውንም አውስቷል። ጨምሮም እኚህ የሰላም አባት በከተማዋ ቀበሌ 02 በሚገኝ መስጂድ የተለመደውን የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ እያሉ መገደላቸው እጅግ ያሳዝናል ካለ በኋላ ሰላምን ለማስፈን ጥረት እየተደረገ ባለበት ወቅት ቀን ከሌት ለሰላም የሚጸልዩትን የሃይማኖት አባት በጥይት መጥቶ መግደል የክብረ ቢሶችና የጸረ ሰላም ኃይሎች መገለጫ እንዲሁም በምድር ላይ ያለ የከፋና ዘግናኝ ተግባር ነው በማለት አስረድተዋል። በማስከተልም ይህ ታላላቅ የሃይማኖት አባቶች ላይ የሚፈጸመው ጥቃትና ግድያ መለመድ የለበትም ያለው መጅሊሱ የየትኛውም ሃይማኖት መሪ ይህንን አስነዋሪ ተግባር ከማውገዝ ባለፈ ከፊት ሆኖ ህዝቡን በመምራት ግፈኞችን ማስቆም እንዳለበት አሳስቧል። አሁን የተለመደው የሁከት መቀስቀሻ ስልት የሃይማኖት አባቶችና ቤተ እምነቶች ላይ ያነጣጠረ ሲሆን ብዙ ክርስቲያን ህዝብ ባለበት አካባቢ የእስልምና ሃይማኖት አባቶች ይገደላሉ። ብዙ የእስልምና እምነት ተከታዮች ባሉበት አካባቢ ደግሞ የክርስትና እምነት አባቶች የመግደል ስልት እየተደጋገመ መጥቷል። ህዝቡ ይህ ድርጊት ማውገዝ አለበት ሲሉ ልዩ የማህበረሰብ ክፍሎች ያነሳሉ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሰኔ 21 2018 ባወጣው መግለጫ ገዢው ስርዓት ህዝቡን እርስ በርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ አቀረበ። ፓርቲው በቅርቡ በዳንግላና በባቲ ከተሞች የተፈጸሙትን የሃይማኖት አባቶች አሳዛኝ ግድያ በጽኑ በማውገዝ ምዕመናን ራሳቸውንና ሃይማኖታቸውን ከጥቃት እንዲጠብቁ ጥሪ አቅርቧል። በኢህአፓ መግለጫ መሰረት አገዛዙ ስልጣን ከያዘበት ጊዜ አንስቶ ለዘመናት በወንድማማችነትና በመከባበር አብሮ በኖረው የኢትዮጵያ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ ሲሰራ ቆይቷል። ይህ እኩይ ሴራው ባሰበው ልክ ህዝቡን ባለማጋጨቱ አሁን ላይ የሃይማኖት አባቶችን ኢላማ ያደረጉ ጥቃቶችን እያባባሰ መምጣቱን ፓርቲው አሳውቋል። ለዚህም በቅርቡ በዳንግላ ከተማ የኡህጥባ መስጂድ ኢማም የሆኑትን ሼክ ሶፊያን አህመድ ወደ ቤታቸው በመመለስ ላይ ሳሉ በጥይት ተመተው መገደላቸውን እንዲሁም ሰኔ 17 2018 በባቲ ከተማ የጎሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑትን ቄስ ፍሬው ሀብታሙ መኖሪያ ቤታቸው ውስጥ በተተኮሰባቸው ተኩስ ህይወታቸው ማለፉን በአብነት ጠቅሰዋል። ከነዚህ የቅርብ ጊዜ ክስተቶች በተጨማሪ ቀደም ሲል በወለጋና በአርሲ ኦርቶዶክስ ተዋሕዶ አገልጋዮች ላይ የደረሰው ግድያና መፈናቀል ፓርቲው በመግለጫው አስታውሷል። በተመሳሳይ በጦርነት ስም በመላ ኢትዮጵያ በሚገኘው አብያተ ክርስቲያናትና
መስጂዶች ላይ የደረሰውን ውድመት እንዲሁም ፍትህ በጠየቁ ንጹሃን ላይ የተፈጸመው እስራት አገዛዙ የሃይማኖት ካርዱን ተግባራዊ እያደረገ ለመሆኑ በቂ ማሳያ ናቸው ብለዋል። በእምነት አባቶችና በምዕመናን ላይ የሚደርሰውን ጥቃት ለማስቆምና ፍትህ ለማስፈን የሚሰራ መዋቅር ባለመኖሩ ህዝቡ ተደራጅቶ ራሱንና እምነቱን ሊጠብቅ እንደሚገባ ኢህአፓ አሳስቧል። በተለይ በተደራጀ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ እና የእስልምና እምነት ተከታዮች ከተደገሰላቸው የጥፋት ሴራ እርስ በርስ በመጠባበቅ ታሪካዊ የወንድማማችነት እና የመከባበር እሴታቸውን አጠናክረው እንዲቀጥሉ ፓርቲው አደራ ብሏል። በመጨረሻውም ፓርቲው ለተገደሉት የሃይማኖት አባቶች ቤተሰቦችና ወዳጆች ዘመዶች መጽናናትን ተመኝቷል። ህወሓት ከሱዳን በመነሳት የህዳሴ ግድብ ያለበትን አካባቢ ለማጥቃት መንቀሳቀስ መጀመሩን ገለጸ። በመቀሌና አድግራት ከተሞች ከቤተ ክርስቲያን ውስጥ የቆሎ ተማሪዎች በህወሓት ታጣቂዎች መታፈሳቸው ተገለጸ። ህወሓት የትኩረት አቅጣጫውን በመቀየር በቤኒሻንጉል ክልል በኩል አዲስ ውጊያ ለመክፈት እየተንቀሳቀሰ መሆኑ ተገለጸ። ህወሓት በወልቃይት ግንባር ጥቃት ይሰነዝራል ተብሎ ሲጠበቅ የነበረ ቢሆንም የትኩረት አቅጣጫውን በመቀየር በቤኒሻንጉል ጉሙዝ ክልል አዲስ ውጊያ ለመክፈት ወታደራዊ እንቅስቃሴ መጀመሩ ተጠቆመ። በወጣው መረጃ መሰረት ቡድኑ በኤርትራ አዋሳኝ ድንበሮች አካባቢ የነበሩ ምሽጎችን በመተው ኃይሉን እያንቀሳቀሰ ሲሆን ከሱዳን በመነሳት በቤኒሻንጉል ጉሙዝ ብሉናይል በኩል ለማካሄድ እቅድ ይዟል ተብሏል። ለዚህ አዲስ ወታደራዊ እንቅስቃሴው ከሱዳኑ ጦር መሪ አልቡርሃን ጋር በጥምረት እየሰራ ሲሆን የጦር መሳሪያን ጨምሮ የተለያዩ ወታደራዊ ድጋፎችን እያገኘ መሆኑ ተዘግቧል። የቆሎ ተማሪዎችን ጨምሮ በርካቶች መታሰራቸውን ተሰማ። በመቀሌ ከተማ በቅዱስ ገብርኤል ካቴድራል ቤተክርስቲያን የቅኔ ቅዳሴ፣ የዜማና የአቋቋም ትምህርት በመከታተል ላይ ያሉ በርካታ የቆሎ ተማሪዎችን በህወሓት ታጣቂዎች ተይዘው መወሰዳቸው ታወቀ። የታጋጆቹ መምህራን ጉዳዩን ለማጣራት ወደ ተለያዩ የመንግስት አካላት ቢያመሩም ግልጽ ያልሆነ ምላሽ እየተሰጣቸው ተማሪዎች በአስቸኳይ ከመቀሌ ወጥተው ወደ ሩቅ የስልጠና ማዕከላት እንደተወሰዱ ተገልጿል። በተመሳሳይ ዜና ከአዲግራት አካባቢ የታፈሱ በርካታ ወጣቶች ዛንጎ ወደ ተባለ ወታደራዊ ማሰልጠኛ መግባታቸው ታውቋል። ይህን መጠነ ሰፊ እገታ በመፍራት በገጠራማ ከተሞች የሚገኙ አብዛኞቹ ወጣቶች የመኖሪያ ቀያቸውን ጥለው በየጫካው ለማደር መገደዳቸው በአሁኑ ወቅት በአካባቢዎች ከእድሜ ባለጸጎች በስተቀር ምንም አይነት ወጣት እንደማይታይ ተመልክቷል። ይህ በእንዲህ እንዳለ በትግራይ ዙሪያ የድሮን ክትትሉ ቀጥሏል። ህወሓት ወታደራዊ የግዳጅ አፈሳ እያደረገ መሆኑን ካደ። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያ ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስት ላይ ተጨማሪ ክሶች አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ